ሰላም እንዴት ናችሁ? ዛሬ ደግሞ ኳድራቲክ ኢኩዌሽንን ሶልቭ ለማድረግ ሌሎቹን ቀጣዮቹን ስቴፖች አሳያችኋለሁ። ባለፈው ፋክተራይዜሽን ሜትድን አይተን ነበረ። የቀሩትን ስቴፖች ደግሞ ዛሬ እናያለን። ቀጣይ ያለው ስቴፕ ሶልቭ ለማድረግ የምንጠቀምበት ሜትድ ኳድራቲክ ፎርሙላ ነው። ኳድራቲክ ፎርሙላ እንደምታውቁት ኤክስ ኢኳልስ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ ፎር ኤሲ ኦቨር ቱ ኤ ነው። ስለዚህ ይሄን ኳድራቲክ ፎርሙላ በመጠቀም ማንኛውንም ኳድራቲክ ኢኩዌሽን ሶልቭ ማድረግ እንችላለን ማለት ነው። ለምሳሌ 2x ስኩዌር ፕላስ 5x ማይነስ 3 ኢኳልስ 0 ቢሆን ኢኩዌሽናችን ይሄንን ሶልቭ ለማድረግ ከዚህ ኢኩዌሽን ኤ ማለት 2 ናት፣ ቢ ማለት 5፣ ሲ ደግሞ ማይነስ 3 ነው። ስለዚህ ይሄንን ፎርሙላችንን ሰብስቲትዩት ማድረግ ነው ማለት ነው። ስለዚህ ምን ይሆናል? ኤክስ ኢኳልስ ማይነስ ቢ ማለት ማይነስ 5 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማለት 5 ስኩዌር ማይነስ 4 ታይምስ ኤሲ ነበረ ኤ 2 ነው ታይምስ ሲ ማይነስ 3 ይሆናል ማለት ነው። ኦቨር 2 ኤ ነው 2 ታይምስ 2 ይሆናል ማለት ነው። ሶ ይህንን ሶልቭ ስናደርገው ማይነስ 5 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 5 ስኩዌር 25 ይሆናል። ፕላስ 4 ሲባዛ በ2 ሲባዛ በ3 24 ይመጣል። ኦቨር 2 ታይምስ 2 4 ይመጣል ማለት ነው። ከዛ በኋላ የምናደርጋለን ማይነስ 5 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 25 ሲደመር 24 49 ይሆናል። ኦቨር 4 ይሆናል። 49 ከስኩዌር ሩት 7 ሆና ትወጣለች። ስለዚህ ማይነስ 5 ፕላስ ኦር ማይነስ 7 ኦቨር 4 ይሆናል ማለት ነው። ሶ እዚህ ጋር ከደረስን በኋላ ፕላስ ኦር ማይነስ ስላለን ሁለት ኬዝ ይኖረናል ማለት ነው። የመጀመሪያው ኬዝ ፕላስ አድርገን ስንሰራው፣ ሁለተኛው ኬዝ ደግሞ ማይነስ አድርገን ስንሰራ። ስለዚህ ኬዝ 1 ኤክስ ኢኳልስ ማይነስ 5 ፕላስ 7 ኦቨር 4 ይሆናል። ማይነስ 5 ፕላስ 7 ሁለት ይመጣል። 2 ኦቨር 4 ይሆናል ማለት ነው። ከዛ በኋላ ካንስል ስናደርገው ባይ ቱ ካንስል ስናደርገው 1 ኦቨር 2 ይመጣል ማለት ነው። ኬስ 2 ላይ ደግሞ ኤክስ ኢኳልስ ማይነስ 5 ማይነስ 7 ኦቨር 4 ይሆናል። ይሄንን ስንደምረው ደግሞ ማይነስ 12 ይሆናል። ኦቨር 4 ማይነስ 3 ይመጣል ማለት ነው። ሶ የዚህ ኢኩዌሽን እንትኑ ዜሮዎቹ ማይነስ 3 እና 1 ኦቨር 2 ይሆናል ማለት ነው። ሌላው ኳድራቲክ ፎርሙላ ላይ ማወቅ ያለብን እቺ ስኩዌር ሩት ውስጥ ያለችዋ ቢ ስኩዌር ማይነስ 4 ኤሲ ዲስክሪሚናንት እንላታለን ወይም ደግሞ በካፒታል ዲ ሲምቦላይዝ እናደርጋታለን። ይሄ ምንን ለማወቅ ይረዳናል? አንደኛ ይቺ ቢ ስኩዌር ማይነስ 4 ኤሲን ካልኩሌት አድርገን ብቻዋን የምናገኘው ቁጥር ዲስክሪሚናንት እንለዋለን። እሱ ግሬተር ዛን ዜሮ ከሆነ ኢኩዌሽናችን ሁለት ሪል ሩትስ አለው ማለት ነው። ከሪል ነምበሮች ውስጥ ሁለት ሩት አሉት። ልክ አሁን ቀደም እንዳየነው ኤግዛምፕል ማለት ነው። ሁለት ሩት አለው ወይም ሁለት ሶሉሽን አለው። ዲ ኢኳልስ ዜሮ ከሆነች ደግሞ አንድ ሪል ሩት አለው ማለት ነው። ሌዛን ዜሮ ከሆነ ደግሞ ምንም ሪል ሩት የለውም ማለት ነው። ከሪል ነምበር ውስጥ ሶሉሽን የለውም። ኮምፕሌክስ ነምበር ውስጥ ግን ሊኖረው ይችላል። ስለዚህ ሪል ሩት ግን የለውም እንላለን። ሶቼ ቢስኩዌር ማይነስ ፎር ኤሲ ቤዝ ናት፣ ለማወቅ ይጠቅመናል። ኢኩዌሽናችን ሩቱ ምን ያክል ሩት አለው ኦር ደግሞ ሩት የለውም የሚለውን ለማወቅ ይጠቅመናል ማለት ነው። ለእናንተ ኤክሰርሳይዝ እንዲሆናችሁ ኤክስ ስኩዌር ፕላስ ኤክስ ፕላስ 4 ኢኳልስ 0 ቢሆን ኢኩዌሽናችን እስኪ በኳድራቲክ ፎርሙላ ሶልቭ አድርጉትና ስንመለስ ከኔ ጋር እንሰራዋለን። እሺ ተመልሰናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። የሚለቀው ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። ሶ ይሄንን ጥያቄ ሶልቭ ስናደርገው ፎርሙላችንን ነው የምንጠቀመው። ከዛ በፊት ግን ፎርሙላችንን ከመጠቀማችን በፊት ይሄ ኢኩዌሽን ስንት ሶሉሽን አለው የሚለውን ቼክ እናደርግ። ቼክ ስናደርግ ቢ ስኩዌር ማይነስ ፎር ኤሲ ነው የምንሰራው አይደለ? ስለዚህ ቢ ስኩዌር ማለት ቢ ማለት አንድ ናት። ስለዚህ አንድ ስኩዌር ማይነስ 4 ታይምስ ኤ አንድ ነው፣ ሲ ደግሞ 4 ነው። 4 ታይምስ 1 ታይምስ 4 ይሆናል ማለት ነው። ስለዚህ 1 ማይነስ 4 ሲባዛ በ1 4 ሲባዛ በ4 16 ይሆናል። ስለዚህ 1 ማይነስ 16 ማይነስ 15 ይሆናል which is ኔጌቲቭ ቁጥር አይደለ? ሌዛ 0 ከመጣ ቢ ስኩዌር ማይነስ 4 ኤሲ ምን ብለን ነበረ? ሪል ሩት የለውም ብለናል አይደለ? ስለዚህ ይሄንን ኢኩዌሽን ሶልቭ ሳናደርገው ሶሉሽን የለውም ኖ ሶሉሽን እንላለን ማለት ነው። በቀላሉ መልሱን በዚህ መልኩ ማወቅ እንችላለን። ፎርሙላውንም ላይ ብትተኩት ኦልሬዲ ስኩዌር ሩት ውስጥ ኔጌቲቭ ቁጥር ስለሚመጣ ኖ ሶሉሽን ነው የሚሆነው መልሳችን ማለት ነው። ሌላው ሜትድ ኳድራቲክ ኢኩዌሽንን ሶልቭ ለማድረግ ኮምፕሊቲንግ ደ ስኩዌር ሜትድ የምንለው ነው። ኮምፕሊቲንግ ደ ስኩዌር ሜትድ የምንለው ለመስራት የምንጠቀመው ፎርሙላ ቢ ኦቨር ቱ ደ ሆል ስኩዌር ነው። ይሄንን እንዴት እንደምንጠቀመው ኤግዛምፕል ላሳያችሁ። ለምሳሌ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 5 ኢኳልስ 0 ከሆነ የተሰጠን ኢኩዌሽን መጀመሪያ ኮንስታንት ተርሙን ቱ ዘ ራይት ሳይድ ሙቭ እናደርገዋለን።
እዚህ ጋር ያለን ኮንስታንት ተርም 5 ነው አይደለ? ስለዚህ 5ን ራይት ሳይድ ሙቭ ስናደርገው ኤክስ ስኩዌር ማይነስ 6 ኤክስ ኢኳልስ ማይነስ 5 ይሆናል ማለት ነው። 5ን ወደዛ ወሰድናት ማይነስ 5 ትሆናለች። እንደዚህ ካደረግን በኋላ ቢ ኦቨር 2 ዘ ሆል ስኩዌርን ካልኩሌት እናደርግ። ቢ ማለት ማይነስ 6 ናት እዚህ ላይ። ስለዚህ ማይነስ 6 ኦቨር 2 ዘ ሆል ስኩዌር ይሆናል። ማይነስ 6 ኦቨር 2 3 ይመጣል፣ ማይነስ 3 ይመጣል። ማይነስ 3 ስኩዌር 9 ይመጣል ማለት ነው። ስለዚህ 9 ካገኘን በኋላ ምን እናደርጋለን? 9ን በሁለቱም ሳይድ በራይት ሳይድም በሌፍት ሳይድም እንደምረዋለን። እሺ ስለዚህ በሁለቱም ሳይድ 9ን ስንደምር ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 9 እና ማይነስ 5 ፕላስ 9 ይሆናል። ሶ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 9ን በኖርማል ፋክተራይዜሽን ከዚህ በፊት በሰራውላችሁ ቪዲዮ መሰረት ፋክተራይዝ እናደርገዋለን። ይሄኛው ግልጽ የማይሆንላችሁ ከሆነ ያንን ቪዲዮ እንድታዩት ሪከመንድ አደርጋለሁ። ሶ ይሄንን ፋክተራይዝ ስናደርገው ኤክስ ማይነስ 3 ዘ ሆል ስኩዌር ይሆናል። ማይነስ 5 ፕላስ 9 ደግሞ 4 ይሆናል። ስለዚህ ይሄንን ስኩዌሯን ለማጥፋት ሁለቱንም ስኩዌር ሩት ውስጥ እናስገባቸዋለን። ሶ ስኩዌር ሩት ውስጥ እናደርጋቸው ሁለቱንም ስኩዌሯ ስኩዌር ሩቱን ካንስል ያደርግልናል። ስለዚህ ኤክስ ማይነስ 3 ይሆናል። ስኩዌር ሩት ኦፍ 4 ደግሞ ፕላስ ኦር ማይነስ 2 ይሆናል። ስለዚህ አሁንም ፕላስ ኦር ማይነስ 2 ስላለ ሁለት ኬዝ ይኖረናል። የመጀመሪያው ኬዝ ኤክስ ማይነስ 3 ኢኳልስ 2 ፖዚቲቭ 2 ሲሆን ነው። ይሄንን ሶልቭ ስናደርገው ኤክስ ኢኳልስ 2 ማይነስ 3 ወደዛ ስትሄድ ፕላስ 3 ትሆናለች። ስለዚህ ኤክስ ኢኳልስ 2 ፕላስ 3 5 ይሆናል ማለት ነው። ኬስ 2 ደግሞ ኤክስ ማይነስ 3 ኢኳልስ ማይነስ 2 ይሆናል። ማይነስ 3ን ወደዛ ስንወስዳት ፕላስ 3 ትሆናለች። ስለዚህ ማይነስ 2 ፕላስ 3 አንድ ይመጣል ማለት ነው። ስለዚህ ሶሉሽናችን 1 እና 5 ይሆናል ማለት ነው። ሶ ኤክሰርሳይዝ እንድታደርጉበት ኤክስ ስኩዌር ማይነስ 4 ኤክስ ማይነስ 5 ኢኳልስ 0 ቢሆን የተሰጠን ኢኩዌሽን በኮምፕሊቲንግ ደ ስኩዌር ሜተድ እንዴት እንደምትሰሩት እስኪ እናንተ ሞክሩትና ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። አይ ሆፕ ሰርታችሁታል ብዬ ቪዲዮ ጥያቄውን አስባለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። የምትፈልጉት ነገር ካለ ደግሞ ያልገባችሁ ነገር ካለ ኮመንት ላይ አሳውቁኝ። ሶ ይሄንን ስንሰራ በኮምፕሊቲንግ ደ ስኩዌር ሜተድ መጀመሪያ ማይነስ 5ን ወደ ራይት ሳይድ ሙቭ እናደርጋታለን። ኤክስ ስኩዌር ማይነስ 4 ኢኳልስ 5 ይሆናል። ከዛ ቢ ኦቨር 2 ዘ ሆል ስኩዌርን እንፈልጋለን። ስለዚህ ቢ በዚህ ጊዜ ማይነስ 4 ናት። ማይነስ 4 ኦቨር 2 ማይነስ 2 ይሆናል። ማይነስ 2 ስኩዌር ደግሞ 4 ይመጣል ማለት ነው። ስለዚህ በሁለቱም ሳይድ 4ን እንደምራለን። ስለዚህ ኤክስ ስኩዌር ማይነስ 4 ኤክስ ፕላስ 4 ኢኳልስ ማይነስ 5 ፕላስ 4 ይሆናል። ከዛ ቀጥሎ ይችኛዋን ኤክስ ስኩዌር ማይነስ 4 ኤክስ ፕላስ 4ን ፋክተራይዝ እናደርጋታለን። ስናደርገው ማይነስ ኤክስ ማይነስ 2 ዘ ሆል ስኩዌር ይሆናል። ማይነስ 5 አይ ሚን 5 ፕላስ 4 ደግሞ 9 ይመጣል። ስለዚህ ሁለቱንም ስኩዌር ሩት ውስጥ እንከታቸዋለን። ስኩዌሯን ካንስል ታደርግልናለች። ስለዚህ ኤክስ ማይነስ 2 ኢኳልስ ፕላስ ኦር ማይነስ 3 ይሆናል ማለት ነው። ሶ አሁንም ሁለት ኬዝ ይኖረናል ፕላስ ኦር ማይነስ ስላለን። ስለዚህ ኬዝ 1 ኤክስ ማይነስ 2 ኢኳልስ ፖዚቲቭ 3 ይሆናል። ስለዚህ ኤክስ ኢኳልስ 3 ፕላስ 2 5 ይመጣል ማለት ነው። ኬዝ 2 ላይ ደግሞ ኤክስ ማይነስ 2 ኢኳልስ ማይነስ 3 እናደርግና ኤክስ ኢኳልስ ማይነስ 3 ፕላስ 2 ማይነስ 1 ይመጣል ማለት ነው። ሶ ሶሉሽናችን ማይነስ 1 እና 5 ይሆናል ማለት ነው። የመጨረሻው ሜተድ ስፕሊቲንግ ዘ ሚድል ተርም ሜተድ የምንለው ነው። ይሄኛውን ለመስራት ለምሳሌ 2ኤክስ ስኩዌር ማይነስ 8ኤክስ ፕላስ 6 ኢኳልስ 0 ቢሆን የተሰጠን ኢኩዌሽን መጀመሪያ ተደምሮ ሁለት ቁጥሮችን እንፈልጋለን። ተደምሮ ቢ ተባዝተው ደግሞ ኤ ታይምስ ሲ የሚሰጡን ሁለት ቁጥሮች። ሶ በዚህ ጊዜ ቢ ማለት ማይነስ 8 ነው። ስለዚህ ሁለቱ ቁጥሮች ስንደምራቸው ማይነስ 8 የሚሰጡ ናቸው። ስናባዛቸው ደግሞ ኤ ታይምስ ሲ ማለት 2 ሲባዛ በ6 12 ማለት ነው። ስለዚህ ተደምሮ ማይነስ 8 ተባዝቶ 12 የሚሰጠንን ሁለት ቁጥር ስንፈልግ ማንና ማን ይሆናሉ? ማይነስ 2 እና ማይነስ 6። ስለዚህ አሁን ይሄንን ሜተድ ላይ ስንሰራ ስሙ ራሱ የሚለው ስፕሊቲንግ ዘ ሚድል ተርም አይደል? ሚድል ተርም ማለት መሀል ላይ ያለችው ቁጥር እሷን ስፕሊት እናረጋታለን፣ ለሁለት እንከፍላታለን። ስለዚህ ማይነስ 8 ናት መሀል ላይ ያለችው። ወደ ምን እንቀይራታለን? ወደ ማይነስ 2 እና ወደ ማይነስ 6። 2 እና 6 አይደል ያገኘነው? ማይነስ 2 እና ማይነስ 6። ስለዚህ ወደ ሁለቱ ስፕሊት እናደርጋታለን። ምን ይሆናል? 2ኤክስ ስኩዌር ማይነስ 2ኤክስ ማይነስ 6ኤክስ ፕላስ 6 ኢኳልስ 0 ይሆናል ማለት ነው። ስለዚህ ከመጀመሪያው ከሁለቱ ተርሞች የጋራ 2ኤክስን እናወጣለን። 2ኤክስን ኮመን ስናወጣ ኤክስ ማይነስ 1 ይቀራል። ከዛ ቀጥሎ ያሉት ላይ ደግሞ የጋራቸው ማይነስ 6 ነው። ሶ ማይነስ 6 ኮመን ስናወጣ ኤክስ ማይነስ 1 ይቀረናል ማለት ነው። ሶ ኢኳልስ 0 እናደርጋለን። ሁል ጊዜ
ኢኩዌሽኖችን ስትሰሩ ቼክ አድርጉ ከላይኛው ጋር ተመሳሳይ መሆኑ። ለምሳሌ እዚህ ጋር ፋክተራይዝ ካደረግነው በኋላ ኮመን ካወጣን በኋላ ስናባዛው ከላይ ያለውን ኢኩዌሽን መስጠት አለበት። ለምሳሌ -6ን ኮመን ካወጣ -6ን በኤክስ ማይነስ ዋን ዲስትሪቢዩት ብናደርገው ከላይ ያለው ኢኩዌሽንን መስጠት አለበት። ስለዚህ ከዛ ምን እናደርጋለን? አሁን ከሁለቱም የጋራ ሌላ ማን አለ? ኤክስ ማይነስ ዋን ሁለቱም ጋር አለ አይደል? ስለዚህ ኤክስ ማይነስ ዋን ኮመን ይወጣል። ኤክስ ማይነስ ዋን ኮመን ስናወጣ በዚህኛው ሳይድ 2 ኤክስ ይቀረናል፣ በዚህኛው ደግሞ -6 ይቀረናል ማለት ነው። ስለዚህ 2 ኤክስ -6 ታይምስ ኤክስ ማይነስ ዋን ይሆናል ማለት ነው ፋክተራይዝ ስናደርገው። አሁን ሁለት ነገሮች ተባዝተው ዜሮ የሚሰጡን ከሁለት አንዱ ዜሮ ከሆነ ነው አይደለ? ስለዚህ ኬዝ ዋን 2 ኤክስ -6 ኢኳልስ 0 ብለን እንሰራለን። 2 ኤክስ ኢኳልስ 6 ይሆናል። ኦቨር 2 ስናደርገው ኤክስ ኢኳልስ 3 ይመጣል። ኬዝ 2 ላይ ደግሞ ኤክስ ማይነስ ዋን ኢኳልስ 0 ነው። ኤክስ አንድ ይመጣል ማለት ነው። ሶሉሽናችን 1 እና 3 ናቸው የሚሆኑት ማለት ነው። ኤክሰርሳይዝ ብሰጣችሁ ኤክስ ስኩዌር -2 ኤክስ -48 ኢኳልስ 0 የዚህን በስፕሊቲንግ ዘ ሚድል ተርም ሜተድ ሰርታችሁ መልሱን ኮመንት ላይ ያስቀምጡልኝ። ቪዲዮ ከተመቻችሁ ስቲል ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ምለቀው ቪዲዮ እንዲደርሳችሁ ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ላይ ደግሞ ኳድራቲክ ኢኩዌሽን ላይ በደንብ ፕራክቲስ የምታደርጉባቸውን ጥያቄዎች አዘጋጅቼ እለቅላችኋለሁ ማለት ነው። መልካም ጊዜ